ሰሚት አካባቢ ላይ ምንድነው የተፈጠረው? በሰሚት በተከሰተ አደጋ የኤሌክትሪክ ትራንስፎርመር ፖል በመኪና ላይ በመውደቁ ምክንያት ማለት ነው በመኪኖች ላይ ጉዳት ደርሶባቸዋል። ምንድነው የተፈጠረው የሚለውን በቪዲዮ የተደገፈውን ነገር ለጥንቃቄ እንዲሆናችሁ በቀዳሚነት የምንሰጣችሁ ዜና ነው። ባለፉት ወራቶች በተሰራ ጠንካራ ስራ ማረሚያ ቤት ያሉ ታራሚዎች ሰብአዊ መብታቸው ተከብሮ የሚታረሙባቸው የታድሶና የልማት ማዕከላት ማድረግ ተችሏል ብለዋል ኮሚሽነር ጀነራል ደመላሽ ገብረ ሚካኤል። በአንድ አሽከርካሪ ላይ ወንጀል ፈጽሞ ከአካባቢው ተሰውሮ የነበረ አንድ ግለሰብ ነበር። ይሄ ግለሰብ በህብረተሰቡ ያላሰለሰ ጥረት ምክንያት ሊያዝ ችሏል። ይሄ የሆነው የት ሀገር ነው? የምትሰሙት ነው። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 ልዩ ቦታው አንፎ ሮም ሰፈር ተብሎ የሚጠራ አካባቢ ላይ አንድን ሰው በስለት በማስፈራራት ሞባይል ስልክ ሲቀሙ የነበሩ ሰዎች አሉ። እነዚህ ሰዎች ፎቶአቸው ይፋ ተደርጓል። ለጥንቃቄ ይሆናቸዋል። በትግራይ በረዶ አዘል ዝናብ በመጣሉ ምክንያት የአንድ ህፃን ህይወት በአሳዛኝ ሁኔታ ተቀጥፏል። የምትሰሙት ነው። በጅጅጋ ከተማ በደረሰ አሰቃቂ የትራፊክ አደጋ 7 ሰዎች ህይወታቸው አለፈ። ይህን አደጋ ተከትሎ ከፍተኛ ኮሚቴ መቋቋሙን ሰምተናል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። ውድ ቤተሰቦቻችን ዜናዎቻችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ ከታላቅ አክብሮትና ትህትና ጋር ነው የምንጠይቀው። በቀዳሚነት ወደ ዜናው ከማለፋችን በፊት ግን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ወደ ዜናዎቹ እናልፋለን። እኔ ናርዶስ አለማየሁ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ሰሚት አካባቢ ላይ አንድ ክስተት ተከስቷል። እንግዲህ አሁን ክረምት ከመሆኑ አንጻር የሚመጡ አደጋዎች አሉ። የትራፊክ አደጋ ብቻ ሳይሆን ምናልባት ከትራንስፎርመር ጋር የተያያዘ ፖሎች ሊወድቁ ይችላሉ። በዝናብ በውሽንፍር ምክንያት በርካታ አደጋዎች ሊከሰቱ ይችላሉ። ሰሚት ላይም ይሄ ነው የሆነው። በዚሁ አደጋ እንግዲህ የኤሌክትሪክ ትራንስፎርመር ፖል በመኪናው ላይ በመውደቁ በመኪኖች ላይ ጉዳት ደርሷል። የሰው ህይወት ግን አላለፈም ማለት ነው። በአዲስ አበባ ሰሚት ፍየል ቤት አካባቢ ከአቢሲኒያ ባንክ ፊት ለፊት ጥሎ በነበረው ከባድ ዝናብ ምክንያት የኤሌክትሪክ ትራንስፎርመር ተሸካሚ ፖል በምትመለከቱት መልኩ በመኪና ላይ በኃይለኛው ነው የወደቀበት። ምናልባትም ውስጡ ሰው ቢኖር ሊጎዳ ይችል ነበረ። ነገር ግን ይሄ ዜና ለእናንተ እስከምናደርስበት ሰዓት ድረስ ምንም አይነት የሰው ህይወት አላለፈም። ንብረት ላይ ግን ጉዳት ደርሷል ማለት ነው። አደጋውን በቦታው ተገኝተው የተመለከቱ በማህበራዊ ሚዲያ ላይ እንደውም በስፋት ሲገልጹ የነበሩ የአይን እማኞች የኤሌክትሪክ ትራንስፎርመር ተሸካሚ ፖሉ መኪና ላይ ነው የወደቀበት። ይህ አደጋ የተከሰተው ቀደም ሲል በነገርኳችሁ አቢሲኒያ የሚገኝበት አካባቢ ላይ ነው። ይሄ መብራት ተሸካሚ ትራንስፎርመር በጣለው ከባድ ዝናብ ምክንያት መቋቋም ስላልቻለ በሚታየው መኪና ላይ ነው የወደቀው። የሚታዩት መኪኖች ላይ ጉዳት ደርሷል። የሚገርመው ግን በመኪና ውስጥ ሰው አልነበረም። በሰላምም ምንም አይነት የሰው ህይወት ሳይጠፋ ነው የቀረው ማለት ነው። በአዲስ አበባ እንደዚህ አይነት ሁኔታዎች
ሊከሰቱ ስለሚችሉ በጣም አደጋው ሊበዛ ስለሚችል መጪው ክረምት ከመሆኑ አንፃር ጥንቃቄ እንድታደርጉ አሽከርካሪዎች መልእክት ተላልፎላችኋል። በዚህ የክረምት ወቅት እንግዲህ ከባድ ዝናብ፣ ወጀብና ነፋስ ይበዛል። መኪናችሁን ከኤሌክትሪክ ፖሎች፣ ትራንስፎርመሮች፣ ትላልቅ አሮጌ ዛፎች ስር ከመጠጋትና ፓርክ ከማድረግ እንድትጠነቀቁ ነው መልእክት የተላለፈው። የወደቁ ወይም ደግሞ የተጣሉ በተለይ የእንጨት ፖሎች አካባቢ ላይ መኪናችሁን ባታቆሙ የተመረጠ ነው። እንዲሁም ደግሞ የተላጡ የኤሌክትሪክ ሽቦዎችን ስትመለከቱ ደግሞ በፍጥነት ለሚመለከተው አካል ጥቆማ እንድትሰጡም ነው የምንለው። ከዚሁ ጋር በተገናኘ የኢትዮጵያ ኤሌክትሪክ አገልግሎት መግለጫ ሰጥቷል። ትናንት በነበረው ከባድ ዝናብ ምክንያት የወደቀውን ትራንስፎርመር ወደ ቦታው ለመመለስ እየተሰራ ነው። እንግዲህ ትናንትና ሐምሌ 15 ምሽት ላይ በከባድ ዝናብ ምክንያት ፍየል ቤት አካባቢ የምትመለከቱት ትራንስፎርመር ወድቋል። ተቋማችን ወዲያው ጥቆማው እንደደረሰው ባለሙያዎችን ቦታው በመላክ ተጨማሪ አደጋ እንዳይከሰት የኃይል አቅርቦቱን በማቋረጥ የወደቀውን ትራንስፎርመር ምሰሶ ከዋናው መስመር አላቆታል። በዚህም ተጨማሪ አደጋ እንዳይከሰት ተገቢውን እርምጃ ተወስዷል። ችግሩ ከተለየ በኋላ ወዲያው ዋናው መስመር ኃይል እንዲያገኝ ተደርጓል። በአሁኑ ወቅትም ትራንስፎርመሩ ወደ ቦታው ለመመለስና የወደቁ ምሰሶዎችን ለመትከል ርብርብ እየተደረገ መሆኑን እያሳወቅን በአካባቢው የምትገኙ ክቡራን ደንበኞቻችን በትዕግስት እንድትጠብቁን እንዲሁም ችግሩ እንደተፈታ የምናሳውቃችሁ መሆኑን በአክብሮት እንገልጻለን። በዚህ አጋጣሚ ወቅቱን ክረምቱ እንደመሆኑ መጠን ማህበረሰቡ ከአደጋ ራሱ እንዲጠብቅ ከኤሌክትሪክ መሰረተ ልማት አቅራቢያ መኪና ከማቆምና የንግድ እንቅስቃሴ ከማድረግ እንዲቆጠብ እንመክራለን ሲል መግለጫው አትቷል። ባለፉት ወራቶች በተሰራ ስራ የማረሚያ ማዕከላት ታራሚዎች ወይም ደግሞ እስረኞች ሰብአዊ መብታቸው ተከብሮ የሚታረሙባቸው የታድሶና የልማት ማዕከላት ማድረግ ተችሏል ብለዋል ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል። የፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ባለፉት ወራቶች በተሰራ ጠንካራ ስራ ማረሚያ ማዕከላት ታራሚዎች ሰብአዊ መብታቸው ተከብሮ የሚታረሙባቸው የታድሶና የልማት ማዕከላት ማድረግ ተችሏል ነው ያሉት። የፌዴራል ማረሚያ ቤቶች ኮሚሽን የያዝነው ዓመት የስራ አፈጻጸም ሪፖርትን በከፍተኛ ጥበቃ ማረሚያ ማዕከል በቀረበበት ወቅት ነው ይሄ የተባለው። ኮሚሽነሩ እንዳሉት ከዚህ በፊት በማረሚያ ተቋማት ሲታዩ የነበሩ ክፍተቶችን በመለየት የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃና ደህንነት ከፌዴራል ማረሚያ ቤቶች ኮሚሽን ጋር ተቀናጅቶ ስራ በመስራቱ ማረሚያ ቤቶች በህግ ጥላ ስር ያሉ ታራሚዎች ፍርዳቸውን ሲጨርሱ የታነጹ የታረሙ ከማህበረሰቡ ጋር ሲቀላቀሉ ተመልሰው ሲሄዱ ደግሞ ሀገራቸውንም ህዝባቸውንም ለመካስ ከፍተኛ ተነሳሽነት ፍላጎት ያላቸው ዜጎች የሚፈጠሩባቸው ተቋማት እየሆኑ ነው ያሉት። ቴክኖሎጂ እንግዲህ ከሰው ኃይሉ ጋር አስተሳስሮ ደግሞ ዘመናዊ አሰራሩን ተከትሎ እንዲሁም ደግሞ ለሰራዊቱ በቂ ትምህርትና ስልጠና ሰጥቶ በሀገሪቱ የሚገኙ ማረሚያ ቤቶች በታራሚ አያያዛቸው ዘመናዊና ከሌሎች ሀገራት ጋር ሲነጻጸሩም ተወዳዳሪ እንዲሆኑ ከፍተኛ ጥረት እየተደረገ መሆኑን ነው እሳቸው ያነሱት። የፌዴራል ፖሊስ የማረሚያ ቤቶችን ደህንነት የማስጠበቅ ኃላፊነት አለው ብለዋል ኮሚሽነሩ። በቀጣይም በሀገራችን የሚገኙ የፌዴራል ማረሚያ ቤቶችን አሰራር ከዚህ በላቀ ደረጃ ለማዘመን የሎጂስቲክስ የትምህርት ስልጠና ድጋፎችን አጠናክሮ ለማስቀጠል ይሰራል ነው ያሉት እሳቸው። የፌዴራል ማረሚያ ቤቶች ኮሚሽን ኮሚሽነር ጄኔራል የኑስ ሙሉ ናቸው። እሳቸው በበኩላቸው ከወራት በፊት በተለይ በማረሚያ ቤቶቻችን ላይ ይታዩ የነበሩ ክፍተቶችን በግምገማ በመለየት የስነ ምግባር ጥሰት ፈጽመው የተገኙ አመራርና አባላት ላይ ደግሞ አስተዳደራዊና ህጋዊ እርምጃዎችን በመውሰድ ሰራዊቱን በትምህርት ስልጠና ብቁ እንዲሆን በመሰራቱ ከፍተኛ ውጤት መመዝገቡን ተናግረዋል እሳቸው። እንግዲህ የፌዴራል ማረሚያ ቤቶች ኮሚሽነር ጄኔራል የኢትዮጵያ ፌዴራል ፖሊስ በመላው ሀገሪቱ ተሰማርቶ የህይወት መስዋዕትነትን ሁሉ እየከፈለ የሀገሪቱን ሰላምና ደህንነት ከማስጠበቅ ባሻገር በማረሚያ ቤቶች ላይ እየታየ የነበረውን የአሰራር ችግር ለመቅረፍ እያከናወነ ላለው ስራ እንዲሁም ለኮሚሽኑ አመራርና አባላት ትምህርትና ስልጠና በመስጠት እያደረገ ላለው ድጋፍ ኮሚሽነር ጄኔራልና ማኔጅመንታቸው ላቅ ያለ ምስጋና አቅርበዋል ማለት ነው። አንድ አሽከርካሪ ወይም ሾፌር ላይ ወንጀል ፈጽሞ ለጊዜውም ቢሆን ከአካባቢው ተሰውሮ የነበረ አንድ ተጠርጣሪ ነበረ።
ፖሊስ በአሽከርካሪ ላይ ወንጀል ፈጽሞ የተሰወረውን ተጠርጣሪ ይዞታል። በድሬዳዋ ከተማ እንግዲህ በአንድ ሰርቶ በሚኖር አሽከርካሪ ላይ ወንጀል ፈጽሞ ከአካባቢው ተሰውሮ የነበረ አንድ ተጠርጣሪ በህዝቡ ትብብር መያዙን ገልጿል። ፖሊስ በድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል ምርመራ ዘርፍ የታክቲክ ዳይሬክቶሬት ዳይሬክተር ዋና ኢንስፔክተር ተመስገን ተሰማ ናቸው። ከድሬዳዋ ፖሊስ ሚዲያ ጋር ያደረጉትን ቆይታ ስንመለከት ድርጊቱ የተፈጸመው ሐምሌ 10 ቀን ነው 2018 ዓ.ም በድሬዳዋ ከተማ ቀፊራ ተብሎ የሚጠራ ሰፈር ላይ ነው ይሄ የሆነው። በወቅቱ የግል ተበዳይ አሽከርካሪ ወይም ሹፌሩ ደበበ ማቆያ ከእህቱ ጋር ይጣላ በነበረበት ጊዜ ተጠርጣሪ አብዱል ፈታህ መሐመድ አህመድ ለእህቱ በማደላደል አሽከርካሪውን በቢላዋ ግራ ጎኑን ወግቶ ከአካባቢው መሰወሩን ይገልጻል። ድርጊቱ ወይም ወንጀሉ ከተፈጸመ በኋላ ግን ተጠርጣሪው ተሰውሮ ነበረ። ቢሰወርም ግን ከድርጊቱ ጋር አብረው ነበሩ የተባሉ 4 ሰዎች ቀደም ብለው በፖሊስ ቁጥጥር ስር ውለው ነበርና ዋናው ተጠርጣሪ ፖሊስ ባደረገው ክትትል ህዝቡ ራሱ ባደረገው ከፍተኛ ጥቆማ ዋናው ተጠርጣሪ በቁጥጥር ስር ውሎ ምርመራ እየተጣራበት ነው የሚገኘው። በአሁኑ ጊዜ እንግዲህ አሽከርካሪዎች ለሀገራችን ኢኮኖሚ ከፍተኛ አስተዋጽኦ የሚያበረክቱ ዜጎች በመሆናቸው የሚገባውን ክብር መስጠት ያስፈልጋል። ፖሊስም በአሽከርካሪዎች ላይ የሚፈጸመውን በሹፌሮች ላይ የሚፈጸመውን ማንኛውም አይነት ወንጀል አይታገስም ብለዋል ዋና ኢንስፔክተሩ። በመጨረሻም የድሬዳዋ ፖሊስ ጠቅላይ መምሪያ ወንጀል ፈጽመው የሚሰወሩ ከአካባቢው የሚሸሹ ወንጀል ፈጽመው የሚደበቁ አካላትን በማጋለጥ ረገድ የከተማው ማህበረሰብ ከፖሊስ ጎን በመሆን እያደረገ ላለው በጣም አበረታች አጋርነት ተጠናክሮ እንዲቀጥልም ነው ጥሪ ያቀረቡት። ይሄ ግለሰብ ለጊዜውም ቢሆን ይሄን ሹፌር አጥቅቶ ቢሰወርም በመጨረሻ ግን ሊያዝ ችሏል ማለት ነው። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 7 አንፎሮም የሚባል ሰፈር አለ። ውድ ቤተሰቦቻችን በዚህ ሰፈር ላይ አንድን ግለሰብ ስለት ወይም ቢላዋ ይዞ በማስፈራራት ሞባይል ስልክ ሲቀሙ የነበሩ ሰዎች አሉ። እዛ አካባቢ ወይም እዛ ሰፈር ካላችሁ ምናልባት ለሁሉም ሊሆን ይችላል ይሄ መረጃ፣ ነገር ግን የዚህ ግለሰብ ፎቶ ይፋ ተደርጓል ማለት ነው። ሞባይል ስልክ የሚቀሙ ወንጀል ፈጻሚዎችና ተቀባዩም ተይዘዋል። ሳሙኤል ደሳለኝ፣ ዮሴፍ መስፍንና ዳግም አድነው ይባላሉ። እነዚህ ወንጀል ፈጻሚዎች ሐምሌ 6 2 ሰዎችን በስለት አስፈራርተው ዝተው ሞባይል ስልካቸውን ቀምተው ተሰወሩ። የወንጀሉን መፈጸም ሪፖርት የደረሰው የቤተል አካባቢ ፖሊስ መምሪያ ነው። ወንጀል ፈጻሚዎችን ለመያዝ በክትትል ላይ ያለ ወንጀል ፈጻሚዎቹ ኮልፌ ቀራኒዮ ክፍለ ከተማ ልዩ ቦታው አንፎሮም ሰፈር ተብሎ የሚጠራ አካባቢ ላይ አስፈራርተው ነው ሲቀሙ በፖሊስ አባላት በቁጥጥር ስር ያዋሉት ማለት ነው። ፖሊስ ወንጀል ፈጻሚዎቹ የቀሙትን ሞባይል ስልክና ተሰረቀውን የሚገዛውን ተቀባይ ማለት ነው ነጃብ ረሺድ የተባለ ግለሰብ ይዞታል። መምሪያው የህግ አግባብን ተከትሎ በግለሰብ የሞባይል ስልክ መሸጫ ሱቅ ባደረገው ብርበራ መሰረት ከ3ቱ ግለሰቦች የተቀሙትን ሞባይል ስልኮች ማግኘቱን አስታውቋል። ምናልባትም በምስሉ ላይ ወደ እናንተ የሚታያችሁ ይመስለኛል። ከነዚህ ንብረቶች በተጨማሪ ግለሰቡ ማስረጃ ሊያቀርብባቸው ያልቻለ 3 ላፕቶፖች፣ 2 ታብሌትና 6 ስማርት ስልኮችም ናቸው የተገኙት። በተለያዩ ጊዜያት እንግዲህ ላፕቶፕና ሞባይል የተሰረቀባቸው ግለሰቦች አስፈላጊውን ማስረጃ በማቅረብ ቤተል አካባቢ ፖሊስ መምሪያ በአካል ቀርባችሁ ምናልባትም ከነዚህ ንብረቶች መካከል እኔም ተዘርፍ ያለው ወይም በምስሉ ላይ የምትመለከቷቸውን ተጠርጣሪዎች አይታችሁ አዎ ሰርቆኛል ወይም ዘርፎኛል የምትሉ ሰዎች ማስረጃ ቀርባችሁ ማለት ነው ቤተል አካባቢ ፖሊስ መምሪያ በአካል ቀርባችሁ ንብረታችሁን መረከብ እንደምትችሉ ነው ፖሊስ የነገራችሁ። የህዝብን ሰላም የሚያውኩ ህጋዊ ንግድ ፈቃድን እንደ ሽፋን በማድረግ የተሰረቁ ንብረቶችን የሚቀበሉ ግለሰቦች በህግ አግባብ ለማስጠየቅ ህብረተሰቡ ራሱ ጥቆማ ከመስጠት ጀምሮ እያደረገ ያለውን ትብብር አጠናክሮ እንዲቀጥልም ፖሊስ መልእክቱን አስተላልፏል። ማስረጃ አለን የምትሉ አካላት ግን ቤተል አካባቢ ፖሊስ ሄዳችሁ ንብረታችሁን መውሰድ የምትችሉ ነው የሚሆነው። በትግራይ ክልል በረዶ አዘል ዝናብ በመጣሉ ምክንያት የአንድ ህፃን ልጅ ህይወት በአሳዛኝ ሁኔታ ተቀጥፏል። በትግራይ በተለያዩ አካባቢዎች በተከሰቱ ተቃራኒ የአየር ሁኔታዎች በህዝብና በግብርና ላይ ከፍተኛ ተጽዕኖ እያሳደሩ ናቸው። በአንድ በኩል በረዶ አዘል ከባድ ዝናብ የአንድን ህፃን ህይወት ቀጥፎታል። በአዝርትና በመስኖ ላይም እንደምትመለከቱት ከፍተኛ ጉዳት አድርሷል ማለት ነው። በሌላ በኩል ደግሞ 176 የሚሆኑ የቀበሌ ገበሬ ማህበራት እስካሁን የክረምት ዝናብ አላገኙም። በተቃራኒው በማዕከላዊ ዞን ወረዳ
እንግዲህ ቀይህ ተክሊ ዶክተር አታክልቲ ቀበሌ ገበሬ ማህበር ውስጥ ለ2 ሰዓታት ያለ ማቋረጥ በተከታታይ የዘነበው በረዶ ከባድ ዝናብ ያንድን ህፃን ህይወት ከመቅጠፉ በተጨማሪ ባዝርትና በመስኖ ላይ ጉዳት አድርሷል። እንደምትመለከቱት በተመሳሳይ በዞኑ ወረዳ በዘነበው ብርቱ ዝናብም በሰብል ወይም አትክልት ላይ ጉዳት ማድረሱን የወረዳው ኮሙኒኬሽን ይገልጻል። በሌላ በኩል የትግራይ ክልል እርሻና ተፈጥሮ ጥበቃ ቢሮ ባወጣው መረጃ ደግሞ በክልሉ ከሚገኙ 600 የቀበሌ ገበሬ ማህበራት መካከል 176 በሚሆኑት እስካሁን ምንም አይነት የክረምት ዝናብ እንዳልዘነበ ነው ያስታወቀው። ይህ ሁኔታ በአንዳንድ የክልሉ አካባቢዎች ከመጠን ያለፈ ዝናብ ጉዳት ሲያደርስ፣ በሌሎች አካባቢዎች ደግሞ የዝናብ እጥረት በእርሻ ስራና በምርት ላይ ከፍተኛ ስጋት እየፈጠረ የተቃረነ መሆኑን የሚያሳይ ሆኗል ማለት ነው። ከወደ ጅጅጋ አሳዛኝ ዜና ተሰምቷል። በጅጅጋ ከተማ በደረሰ ትራፊክ አደጋ 7 ሰዎች ህይወታቸው ተቀጥፏል። በሶማሌ ክልል ዋና ከተማ በሆነችው ጅጅጋ ከተማ እንግዲህ ምሽት በደረሰ ከባድ የትራፊክ አደጋ የ7 ሰዎች ህይወት ወዲያውኑ ማለፉን የክልሉ ፖሊስ ነው ያስታወቀው። አደጋው የደረሰው በካራማራ ክፍለ ከተማ ልዩ ስሙ 10ኛ ሰፈር ተብሎ በሚጠራ አካባቢ ነበረ። በአደጋው ህይወታቸው ካለፈው 7 ሰዎች መካከል 5ቱ ወንዶች ናቸው፣ 2ቱ ደግሞ ሴቶች መሆናቸውን የክልሉ ፖሊስ ኮሚሽን የትራፊክ አደጋ ምርመራ ክፍል ኃላፊው ይገልጻሉ። ኃላፊው አደጋውን ያደረሰው የሰሌዳ ቁጥሩ ኮድ 385725 ኢቲ የሆነ ሲኖትራክ የጭነት ተሽከርካሪ ነው። የአደጋው መንስኤና የደረሰውን አጠቃላይ ውድመትን ግን የፖሊስ የምርመራ ቡድን ሰፊ ማጣራት እያደረገ ነው የሚገኘው። አደጋው እንደደረሰ የአምቡላንስ ድንገተኛ አደጋ አዳራሽ ሰራተኞች፣ የሀገር ሽማግሌዎች፣ የቪአይፒ ጸጥታ አካላት በፍጥነት በስፍራው ተገኝተው ጉዳት የደረሰበትን ህፃን ልጅ ወደ ሕክምና ተቋም አጓጉዘውታል። በአሁኑ ወቅትም አስቸኳይ የሕክምና እርዳታ እየተደረገለት ነው ማለት ነው። ፖሊስ ያደጋውን ዝርዝር ምርመራ ውጤት በቀጣይ ለህዝብ ይፋ ያደርጋል። በተከሰተው በዚህ አሳዛኝ የትራፊክ አደጋ ምክንያት በጅጅጋ ከተማ ምክትል ከንቲባ የሚመራ ከፍተኛ ኮሚቴ ተቋቁሟል። ኮሚቴው አደጋውን ተከትሎ የሚከናወኑ የስነ ስርዓት ስራዎችን፣ በአደጋው የሞቱትን ሰዎች ቤተሰቦች ፍለጋ እንዲሁም ማንነታቸው ለታወቀ ደግሞ እያንዳንዱ ሟች አስፈላጊውን የህግ ሂደት በማጠናቀቅ የቀብር ስነ ስርዓት እንዲዘጋጅ ነው የሚሰራው። በካራማራ ክፍለ ከተማ ሰፈር 10 ውስጥ በተከሰተ የትራፊክ አደጋ ዙሪያ ያሉ ጉዳዮችን ለመምራት በጅጅጋ ምክትል ከንቲባ የሚመራ ከፍተኛ አመራር ኮሚቴ መቋቋሙን ከቦታው የወጡ መረጃዎች ያመላክታሉ። ውድ ቤተሰቦቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። አብራችሁ የነበርኩት ናርዶስ አለማየሁ ነበርኩኝ። ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ምሽት ይሁንላችሁ።